በጣም ትልቅ አክብሮት ነው ያለኝ እንጂ ሰላም ቤተሰቦቼ እንደምን አላችሁልኝ እንግዲህ ትላንት ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ ጓደኞቼ ወዳጆቼ አንዳንዶቻችሁ በጣም ቅርብ ብሏችኋል ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛሽ ነገር ላይ ቤንዚል አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ ረጅም አመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉምና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አይደለም በተአምር አይደለም እኔ የትኛው ሃይማኖት ጥላቻ የለብኝም እናንተ ናችሁ የምትሉት እንደው ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው እነሱ ላይ ነው ብዙ ጊዜ ቪዲዮ መሰራው እኔ እንደው እስልምና ላይ በጣም ሰርች አላቅ እኔ ልናገር የፈለኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበር ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል እኛ ደግሞ አሁን ባሪሲ ላይ እየደረሰብን ያለው ግፍና መከራ ግድያ የምታውቁት ነገር ነው ስለዚህ ይሄ ሰውዬ ይሄንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ አዳምጧት እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል አያችሁ አይደል ሙስሊም ማህበረሰቡ ራሱ ይሄንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችል የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣዴ ጋር ደርሳለች ስለዚህ ስተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮ ወጣ ተቆርጣለች ግን ብዙዎቻችሁ ስለ በግነ የተናገረው ስለ እንስሳን የተናገረው ያያ ዘልደታ በግነኝ ብለዋል ምናምን ያላችሁ ጽፋችኋል ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል እንዲህ ሚል ቃል ተናግሯል ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል ከዛ እንግዲህ አንዱ በጎ ወይም ኢህሳን ቢለው ሲገልጹ ምናሉ ኢዳ ቀተልቱ ፈአህሲኑ القتله ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይ ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገለህ ሲመጣ መቼስ እንደሚባለው አበባ አቀፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቀፍ አትቀበለው ማለት ሊገለህ ይመጣው የዛኔ ትገለዋለህ ለራስ ተከላክለ ለዲን ተከላክለ ትገለዋለህ ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም ሰው ነው ሊመጣ የሚችለውና ካፊሩን ጃር ላይ ብታገኘው የምትሏ ተቆርጣ ነው ነጋ ቪዲዮ ደረሰችው ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ ስለዚህ ብሎ ሰውየው ኮምፔር አደረገው ከእንስሳትና ከሰው ጋር ነው ስለዚህ ጃድ የምትለው ሐሳብ ተቆርጣ ነጋ መጣለች ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራው ነበር የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው እና ሙሉ ቪዲዮ ታዳምጡት እግዚአብሔር ምስክሬ እኔ እስልምና የሚል ቃል ካፊ አይወጣም የምታቁኝ ሰዎች ጠንቀቃችሁ ነው የምታቁኝ ማለት ነውና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ ወዳጆቼ እንደዚሁም ደግሞ አክስቶቼ አጎቶቼ ያክስቶቼ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም ግለሰቡን ለመናገር ያሰብኩት ሐሳብ ነው ይሄ ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ ምክንያቱም እኔ ኦርቶዶክሳዊ ባለማተብ ላይ በይቅርታ ነው ማምነው ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ ኢቭን እኔ በጎ ስራ እንኳን ስሰራ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶቼን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበር እና ደግሞ በውስጥ እየመጣችሁ እንገላለን እናርዳለን እንቆርጣለን እንፈልጣለን የምትሉ ደግሞ ሰዎች አላችሁ እናንተ በተአምራው ደግሜ እላችኋለሁ እስልምናን አትወክሉ የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የደበራችሁ በአጠቃላይ ይቅርታ ነው የምጠይቅ እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምና በፍጹም አይደለም በዚህ ቅር ያላችሁን በሙሉ ይቅርታ ጠይቃለሁ የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባት ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም እኔ
ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታዬን እንደምትቀበሉ ተስፋ አድርጋለሁ። ይህ እዚህ ጋር የምትመለከቱት ወጣት አሰቦት ገዳም ላይ በደረሰው ጥቃት 4 ቦታ በጥይት ተመቶ የተረፈና የእግዚአብሔርን ታምራት ያየንበት ወጣት ነው። ይህ ወጣት በዚህ ሰዓት ላይ የኛ ድጋፍ ያስፈልገዋል። ምክንያቱም በቂና የተሻለ ሕክምና ስለሚያስፈልግ ይህን ቪዲዮ የምትመለከቱት በዓለም ዙሪያ ያላችሁ ድጋፍ እንድታደርጉለት የተሻለ ሕክምና እንዲያደርግ ሲል ጠይቃለሁ። አንገቱ ላይ ጀርባው ላይ በሁለት ጥይት ተመቶ ከሞት የተረፈ የአሰቦት ገዳም አብነት ተማሪ ነው። እዚህ ጋር የምትመለከቱት ማለት ከጎን ያለው ወንድም ሁላችሁም እግዚአብሔር ይማረ በሉት። ሌሎቻችሁ ደግሞ ማገዝ የምትችሉ ደግሞ ወገኖች እያገዛችሁት ከጎኑ እንድትቆሙት መልእክት አስተላልፋለሁ። በአዳማ ኃይለ ማርያም ሆስፒታል ነው የሚገኘው ወንድማችን። መታችሁ እንድትጎበኙት እንድታሳክሙት ስል መልእክቴን አስተላልፋለሁ። እግዚአብሔር አምላክ የቤተ ክርስቲያንን ግፍ የአማኞቹን ሞት መከራ ሰቀቀን ያቁምልን፣ እንባቸውንም ያብስልን። የቤተ ክርስቲያን አምላክ ይፍረድ። አሜን። How many more people have to die before the world pays attention? In October 2025, more than 25 Ethiopian Orthodox Christians were killed in the RC region of Oromia, murdered over the span of just a few days because of their faith. Families attacked, churches burned, lives taken, while most of the world never even hears their names. What's most disturbing is these are not just isolated events. Similar massacres have happened in the region of Zikwala, Jijiga, Arabagugu, and other regions across Ethiopia. The Ethiopian Orthodox Tewahedo Church, one of the oldest Christian churches in the world, has confirmed these killings through its Holy Synod. But the violence continues year after year with little international response. Ethiopia is a land in East Africa, a nation of over 130 million people, home to more than 80... ኦርቶዶክሳውያን የሚጨፈጨፉባት ሀገር ይህ ለዘመናት ያልተቋረጠው የመታረድና የጄኖሳይድ ዘመቻ ተጠናክሮ ቀጥሏል። ወዲህኛ እንቅልፍ ቸልታና ቆሞ ተመልካችነት በእጅጉ ነው። መቼ ነው ሰው ሆነን የወገን ሞት የሚገደል? መቼ ነው ኦርቶዶክሳዊ ሁሉን ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው? መቼ ነው አንድ ሆነን በቃን የምንለው? መቼ ነው ሰብአዊነትን አስቀድመን የምንነሳው? ይህ ፖለቲካ አይደለም፣ ይሄ የህልውና ጥያቄ። መቼ ነው የሚበቃ? ምንስ ነው የምናደርገው? ምንድነው የምንችለው? አቤቱ የሆነብንን አስብ። የሰማዕታቱ በረከት ይደረግ። እኛ ግን ብዙ ይጣበቅብናል። ጴንጤዎችም የኦርቶዶክስን ማዲያ ወይንም የኦርቶዶክስን ፕሮፋይል አድርገው ኦርቶዶክሳውያንም ስለተናደዱና ስለተማረሩ የሚያደርጉት የሚናገሩት ጸያፍ ስራ አይደለም። ይህን ስራ የሚሰሩት ኦርቶዶክሳውያንም አይደሉም፣ ፕሮቴስታንቶችም አይደሉም፣ ወይ ሌላ ቤተ እምነቶች አይደሉም። ይህንን እጅግ ጸያፍ የሆነ ስራ የሚሰሩት እዚህ ቲክቶክ መንደር ላይ የራሳቸውን ሃይማኖት የመሰረቱት ቲክቶዶክሳውያን ብቻና ብቻ ናቸው። የኔ አካል ተገፎ ይሁንልሽ ጫማ ስጋ የሚጨምር ላንቺ ከተስማማ አሃ ለምጸልይ እግዚአብሔር አምላክ ከቲክቶዶክሳውያን ይጠብቃችሁ። እንዳለ ያለውን ሁኔታና ሳምሶን ትላንት አጫወተ። ስለ ሳምሶን እንጸልያለን። እጄ ሕፃን ሳለ ስታለቅስ ጮፌ ተቆጥቼ ዝም አደረግኩ። አባዬ ስትለኝ ፊቴን ቅጭም አድርጌ ከቤት እንዳትወጣ ብዬ ተቆጣሁ። አንተ ቁጣዬን ቶሎ ቶሎ እየረሳ ልቤን ንጹሕ በሆነ የልጅነት ልብህ ልታሸንፍ ዳጫ አንተ ስራ ልወጣ ስል ባባ ብለህ እቅፍ አድርገህ ስሬ ስትወሸቅ ሳቅህን ፍቅርህን ስንብትህን ችላ ብዬ
ገጸ ፊቴን ኩምትር አድርጌ ከቤት እንዳትወጣ ስልህ ድንግጥ ብለህ የተሸማቀቅክበት እነዛ ጊዜያት ትውስ ይሉኛል። ወደ ገሃነም ሊመራን ከሚፈልግ ያጋንንት መንፈስ እግዚአብሔር አምላክ እርሱ ይጠብቀን። ሃሌሉያ ሃሌሉያ። መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም ይሄ ነው። የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልእክት ያለኝ። እንጩህላት እስቲ እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጥ 5 ሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ ስንስራት የምንበላው የምንጠጣው የምንጓዝበት በደንብ ተደላሉ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው። መቼ ነው የምንወጣው? አክሱም ጽዮን ነው ያለነው። ከአክሱም ጽዮን ነው ጸሎተ ምህላ እየተካሄደ ያለው።